ዋሽተሽኝ ነው አይደል ማለት እንደምን ከማን ነው የተማርኩት? ቆይ እኔ ምንድን ነው ያልሽውሽ ታዲያ? አይ ቆይ ማርቲ ቀጠሮሽ ምንድን ነው? የእውነት ቀጠሮ፣ እውነቱ የሚለይበት ቀጠሮ። አንተ ዋሽተኸኝ እንደሆነና እንዳልሆነ የሚለይበት ቀን። ያሳመምሽኝ ወይ አመመሽ እንዴ? ማየ ስቃይን ቆረጥሽ። አይዞሽ እኔ ቆንጆ። ጥፍሩን ከስር ነው እንጂ ማንሳት ምን ያደርጋል? እንደ ድመት ማሾ። አይዞሽ። ወይ ዳጥ ይቅርታ፣ ትንሽ የደማችብኝ እዛ ጋር ኮላለች። በቃ ባርኮል ትጠርቂያታለሽ። እሺ አርጁ አብጌል ደረጀን በመጨረሻም እንግዲህ ወጥመድ ውስጥ አስገብቷታል። አሁን ላይ ደግሞ እንግዲህ በምትችለውና በሚችለው መልኩ እያስፈራራ የሱ ለማድረግ የሚችለውን ሁሉ እያደረገ ነው የሚገኘው። እንግዲህ እንደሚታወቀው አርጁ በሚገርም ሁኔታ አብጌልን በጣም ነው የሚወዳት። በቃ ከሚባለው በላይ በጣም ነው የሚወዳት። በጣም ነው ለሷ ያለው ሁኔታ ነገር በጣም ልዩ ነው። ግን እንደሚታወቀው ፍቅሩን ደጋጋሚ ሲገልጽላት፣ ብዙ ነገሮችን ሲያደርግላት፣ ያዘዘችውን ሲያደርግላት፣ እንደፈለገች ታሽከረከረው ስትፈልግ ስትሰድበው ስትፈልግ ደግሞ ስታሞግሰው የሆነ ነገር ጥቅም ስትፈልግበት እንደፈለገች ታሞግሰዋለች። እኔ በቃ የብቻዬ በቃ ብዙ ነገሮችን ትለዋለች። ግን ደግሞ እሷ ራሷ የሆነ ነገር ስትፈልግ ደግሞ ወይም የፈለገችውን ስታገኝ ደግሞ የራስ ጉዳይ ባናት ተከከል ስትለው እንግዲህ ያ ሁሉንም ችሎ እንግዲህ ከብዙ መከራና ስቃይ በኋላ በመጨረሻም እንግዲህ ቢላት እምቢኝ ብላ ወይም ደግሞ እሷ የምትፈልገው ጥቅሟን ስትጨርስ ካሁን በኋላ እንጦሮጦስ ግባ ብላ አሰናብታው ነበር። በዛን ታይም ላይ እንግዲህ በቃ አርጁ የመጨረሻ ያለውን የራሱን እርምጃ መውሰድ ስለነበረበት እንግዲህ እርምጃው ምንድነው የራሱ ያለውን ነገር በቃ ልጅ እኔ ካለሷ መኖር ስለማልችል እሷንም በቃ የሆነ ነገር ማስፈራራት አለብኝ ማጥቃት አለብኝ ብሎ ጓደኛውን ይዞ እንግዲህ ቀጥታ ወደ ግቢያቸው ገብቶ እንግዲህ ያደረሰውን ታውቃላችሁ። በዛ ምክንያት እንግዲህ አብጌልም ያው ጓደኛውን ገለዋለች፣ ሞቷል፣ ልጁም ተቀብሯል። በዛ ምክንያት እንግዲህ አብጌል ደረጀ ይሄን ሰሞን እንደሚታወቀው ሌት እንቅልፍ የላትም፣ ቀን ሰላም የላትም፣ ከቤት አትወጣም፣ አትገባም፣ ትምህርት የለ፣ ያመትቀባጥርበት ናታን የለ፣ ምን የለ። አሁን ላይ ስለራሷ በቃ በተኛችበት ትቃዣለች፣ በተቀመጠችበት ትጮሃለች፣ ስትፈልግ ወደዛ ትሄዳለች፣ ስትመጣ ትመጣለች፣ ሰው ጋር ተቀምጣ ትጮሃለች፣ ትበረግጋለች፣ ትደነግጣለች፣ በጣም ታለቅሳለች። ምክንያቱም እንግዲህ በአእምሯ የሚመጣ ሁሉ ነገር በጣም ከባድ ነው። የሚገርመው ነገር በቃ ፊት ለፊቷ ይመጣባትና ልጁ አንቺ ነፍሰ ገዳይ፣ አንቺ ገዳይ፣ አንቺ ገደልሽኝ አይደለ፣ እንዱ አስቀረሽኝ አይደለ፣ ማን አስቀረሽኝ፣ በቃ የተለያየ ድምጽ ነው የሚሰማባት። ድምጹ ብቻ ሳይሆን የሚገርመው በቃ ፊት ለፊቱ ራሱ መጥቶ ግጭጭ ልባታል። የዚህን ጊዜ እሷ እያለች ትነጥራለች መሬት፣ አሁንም እንደዛ ሲል ትነጥራለች፣ እንደዛ ሲል ትነጥራለች። በዚህ መካከል እንግዲህ ኢቭን እናቷ ጋር አጠገቧ ተቀምጣ አይነፍሰ ገዳይ ይላታል ማለት ነው። በቃ ፊት ለፊቷ እየመጣ የዚህ ጊዜ በቃ ጩኸት እንግዲህ ቤተሰቡን ሁሉ በቃ ሰላሙን ነስተው ነበር። አቶ ደረጀም እንግዲህ እቺ ልጅ እባክህ ትሄድ ቢባል እሷም ልሄድ ብላ ብትለው ብታሽመግልኝ እምቢ ብለዋታል። ግን እሷ ኢቭን ወይዘሮ ማርታና ናታን ራሱ እቺ ልጅ በቃ ከማን የሆነች ነው እንቅልፍ አታለች፣ ሰላም አታለች፣ ስለዚህ ትሄድ ቢባልም አቶ ደረጀ በጭራሽ አትሄድም፣ የሰራችውን ስተቷን በሰራችው ልክ መቀበል አለባት። በቃ የሷን በሷ እንትን በሰራችው እንትን ማንም ሰው ተጠያቂ መሆንም ፊዳ መግባትም የለበትም። ስለዚህ ማንም ሰው እሷ ውስጥ አይገባም። በቃ እንደፈለገች እንደሰራት ትወጣታለች በማለት እንግዲህ አቶ ደረጀም ጨክኖባታል። ይሄም ያደረገበት እንግዲህ አቶ ደረጀ እንደሚታወቀው ብዙ ጊዜ ለምኗታል፣ አባብሏታል፣ ጠይቋታል፣ ብዙ ነገሮችን አድርጓል። በተለይ ደግሞ ከስተዋ እንድትማር አስተውላ እንድትራመድ አንዳንድ ነገሮች ሳታስብ ሳይስተዋል የተደረገ ነገር ዋጋ እንደሚያስከፍላት በቃ ለሁሉም ነገር በቃ ለወቅ ሁሉን ነገር ለጨብጥ ሁሉን ነገር ልይ ማለት የለብሽም። በቃ ታገሽ፣ አስተውይ፣ በቃ ለሁሉም ነገር ጊዜ ያለው ተረጋጊ፣ በቃ የተረጋጋ ነገር። በዛ ላይ ደግሞ በማይመለከትሽ ነገር አትግቢ፣ አንቺን በማያገባሽ ጉዳይ ውስጥ አትግቢ እያለ ብዙ ጊዜ መክሯታል፣ ገጽሷታል፣ አስተምሯታል፣ ገርፏታል። በቃ ብዙ ነገሮችን አድርጎላታል። ግን በመጨረሻ እንግዲህ የሆነው ነገር ያው የቁልቁል ነው የተዳፋችው።
እንደምታዩት አሁን መቀመጥ መቆም መነሳት በቃ አለ አይደል ህይወት ዝርቅርቅ ብላባታለች። በዚህም እንግዲህ ምንድን ነበር ያው እንግዲህ ግቢ እየመጣ ደግሞ ይደውሉላት ነበር እንዳያችሁት። አሁን ለሌሊት ላይ ነበር እንግዲህ ንጋጋት ላይ ሲደውሉላት ልክ ስልኩን አንስታ በቃ እዛ መጥቶ ነው ብላ እንግዲህ መጋረጃ ከፍታ ሁሉ እያየች ነበር። እና ያ ነገር ሲሆን እንግዲህ ስልኩን አንስታ በቃ ምንድነው አንቺ ልጅ አለበለዛ ፖሊስ ይዤ እመጣለሁ አለበለዛ ምንሽን ነገር አድርጊ ምናምን ሲላት ጓደኛዬን ገላችሁት ነው አግታችሁት ነው ምንድነው የሆነው ምናምን ሲላት እንግዲህ በቃ ባክ ፖሊስ ይዛ ትምጣ ያልከኝ ሁሉ አደርጋለሁ ብላ አንበርከክ አላለችም። ከዛ አርጁ የሆነ ነገር ከዚህ ተረዳ ማለት ነው። ምንድነው የተረዳው በቃ የሷ እጅ እንዳለበት የሆነ ነገር እንዳደረጉት የሆነ ችግር ውስጥ ልጁ እንደገባና አንዳንድ ነገሮችን እንግዲህ በደንብ ተረድቷል ማለት ነው በዚህ አጋጣሚ። በዛም እንግዲህ በጣም ተናዶ ነበረ። ለካ የሆነ ነገር ተጠይቅሽ እኮ የፈለከውን አርጋለሁ አልሽ ስለዚህማ እጅሽ አለበት ማለት ነው ጓደኛዬን በቃ አስበልቻለሁ ማለት ነው ወይኔ በያያለ እንግዲህ እሱም እየተናደደ ነው የሚገኘው። ከዛ እንግዲህ ይሄን እያላት እያለ ድጋሜ ደግሞ ሰፈር ድረስ መጥቶ ለነውሃና ለነምጥን ሄዳችሁ እዚህ ጋር መተሽ ሰላም ማትይኝ ከሆነ ፖሊስ ይዤ እመጣለሁ ብሎ መልእክት ልኮባት ነበር። ያንን መልእክት ስትሰማ ደግሞ ተንገደገደች ተንበጠበጠች። በቃ ምን ልበላችሁ ጋይስ በጣም ነው ተጨነቀችው። በዛም እንግዲህ አርጁ በእርግጠኝነት የሆነ ነገር እጇ እንዳለበት ተረድቷል። ግን ቢሆንም አባቷን እንግዲህ አባዬ ባክህ ከዚህ ሀገር አስወጣኝ አለበለዛ የሆነ መፍትሄ ፍጠር አለበለዛ አርጁ ይገደል እያለች ነበርና እንዴ አርጁ ምን ይሻላል ታዲያ ሲላት እዚህ ግቢ ሰፈር ድረስ እየመጣ ነው ሲቀጥል ደግሞ በቃ ፖሊስ እየመጣለሁ እያለ ነው እና ምን ይሻላል ሲላት በቃ መገደል አለበት እሱ አለች ማለት ነው። ኦኬ ስለዚህ ታዲያ ይገደላው አንቺ ከምታሰር እሱ ከመገደል ትሻላል ሲላት እሱ ይገደል አለች። ኦኬ እንደዛ መገደሉ አሪፍ ከሆነማ በጣም ቀላል እኮ ነው አንቺው መግደል ትቻለሽ ሲላት እንዴ ማለት እንዴት አባዬ በጣም ቀላል ነው ይወድሻል አይደል አው በቃ ላንቺ ያምንሻል አይደል አው ስለዚህ በቃ መፈልጊ ቦታ ላይ ደውለሽ ጠርተሽ መፈልጊ ቦታ ሲመጣልሽ እዛ በኋላ ገለሽ መህረው ሲላት እንግዲህ እንዴ አባዬ የምራ ነው እንዴ ድጋሜ ሌላ ሁለተኛ ሰው ልገለ ነው እንዴ ሁለት ሰው ስገል እኮ ሌላ ወንጀሉ ይከብዳል አላት። አዎ በቃ አንዱ የሆነ ነገር ወንጀል ሰርተሽ ያን ወንጀል ለመደበቅ ስትይ ሌላ ወንጀል ትሰሪያለሽ አይሽ አንድ ኃጢያት ሰርተሽ ያን ኃጢያት ለመደበቅ ስትይ ሌላ ኃጢያት ትሰሪያለሽ። ስለዚህ ደግሞ ያን ሌላ ሰው ስቢያኛለች የዛን ሰዓት ደግሞ አንድ ሰው ሁለት ሰው ሲያይሽ ሊያይሽ አንድ ሰው ብቻ ሳይሆን ሁለት ሰው ሊያይሽ ይችላል። የዛን ሰዓት ደግሞ የዛን ሰዓት ደግሞ ሁለት ሰው ሲያይሽ ደግሞ ሁለተኛ መልሰሽ አሁንም እንትን ትያለሽ ና ያላት ማለት ነው። ሁለቱንም ወይ ደግሞ እነዛንም ለመግደል እንትን ትያለሽ ያንን ትገለያለሽ ከዛ ያልሽ ነው አየሽ አይደለ ይሄ ነው እያንዳንዱ ነገር እኔ የሚሆንኩት ለዚህ ነው። አንዱን ኃጢያት ይደብቃለሁኝ ብዬ አንዱ ስተት ይደብቃለሁኝ ብዬ ሌላ ስተሰራው አሁንም ሌላ ስተት ስደብቅ ሌላ ስረት ተሰራው። ስለዚህ ስረት በስተት አይታረምም አየሽ አይደለ ታይ ስልሽ ተረጋጊ ስልሽ አልሰማኛልሽ ለዚህ ነበር። ስለዚህ ይሄ በቃ ግዴታና ግዴታ ነው። ስለዚህ አሁንም አርፈሽ ተቀመጪ ማረግ ያለብሽን እንግዲህ አንቺ ራስሽ ታውቂያለሽ። በቃ ከፈለግሽ ግዴው ከፈለግሽ እጅሽን ስጪ እኔ አይመለከተኝም ምን ያላት እንግዲህ በዚህ አብጌል በጣም ተደናግጣለች። እና ወደ ቤተሰቦቻችን ምን ታረጊ ይሆን? አረ በጭራሽ አብጌል እንግዲህ ከባድ ውስጥ ነው ያለችው። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ ሼር አድርጉ። መልካም ጊዜ በያላችሁበት ባይ ባይ።